ስሜ ቱፋ አለሙ ይባላል። እዚህ ብዮ ቢስቄ ይባላል ይሄ የኛ አካባቢ። አቮካዶ አናውቅም ነበር እውነት ለመናገር አይደለም ተክለን አይደለም በልተን ራሱ መልኩን ራሱ የለም። ወደዚህ ወደ ደቡብ ምናምን ነበርና ከዛ አቮካዶ ምንድነው ጥቅሙ ምን የሚለው ነገር አናውቅም። አሁን ግን ከዛ በኋላ የአረንጓዴ አሻራ ከመጣ በኋላ ኢቲአይና ግብርናዎች መጡና እስቲ ነገር ጥሩ ነው ተከሉና አይዋሉ። እንሞክር እስቲ በጣም ቆንጆ ነው አሉ። ምክንያቱም በአመት ሁለቴ ነው የምታመርቱት አቮካዶ። በአመት ሁለቴ ስታመርቱ ከአንድ ዛፍ ላይ 5000 ታገኛላችሁ። እኔ ደግሞ 5 በ5 ነው የተከልኩት። 5 በ5 1 ሄክታር ውስጥ 400 ነው የሚሆነው። እንግዲህ አስቢው ከአንዱ 5000 ከተገኘ በአመት ሁለቴ ከተሆነ ከ400 ብሩ ሲሰራ በጣም ብዙ ነው። እኛ ገበሬው እንደዚህ አይነት ብር የለም። ምክንያቱም ከጤፍ ከአንድ ሄክታር ላይ ቢያንስ ቢበዛ በጣም ጥሩ ሆኗል ከተባለ 20 ኩንታል አለበለዚያ 14 15 18 ምናምን ኩንታል ነው የሚወጣው። ይሄኛው ግን እውነት ለመናገር እውነት አልመሰለንም። ይሄ ሁሉንም እዚህ መሬት ላይ ስትሞክር ሁሉም ይሆናል። ስለዚህ ወደ ኋላ ጊዜያችንን ያን ማጥፋታችን ያው በእውነት በጣም ያናድዳል። እንደምታዩት እንግዲህ እዚህ መሬት ላይ ይሄ መሬት ስፋቱ 2 ሄክታር ተኩል ነው። እዚህ 2 ሄክታር ተኩል ላይ ወደ 10 አይነት ነገሮች አሉ። አቮካዶ አለ፣ ብርቱካን እንደምታዩት አለ፣ ሎሚ አለ፣ ዘይቶን አለ፣ ማንጎ አለ፣ ቡና አለ፣ ሮዝመሪ አለ። ይኸው ደግሞ ወደዛ ጋር ሙዝ አለ፣ ፓፓያ አለ እና እነኚህ ነገሮች አንድ መሬት ላይ እንግዲህ እዚሁ 2 ሄክታር ተኩል ላይ እነኚህ አሁን ያልኳቸው ምርቶች አሉ ማለት ነው። ስለዚህ የትኛው ነው ይበልጡኑ መመረት መሬቱ የትኛው ነው በደንብ አድርጎ የሚያመርተው የሚለውን ነገር ነው በዛውም ሙከራ እያደረኩ ነው። እና እኔ አሁን እንዳየው መምረጥ አቃተኝ። ሁሉም ይሆናል። እኔ በ2010 ነው የተከልኩኝ። ከዛ 4-5 ጊዜ ልከን ወደ ውጪ 3 ጊዜ ወደ አውሮፓ ስፔን ነው የላክነው። 2 ጊዜ ደግሞ ወደ ስዊድን የላክነውና በጣም አንደኛ ኦርጋኒክ ነው በደንብ አድርጎ ተመርምሮ። የመጀመሪያ ጊዜ ኬንያ ነው ሄዶ የታየው። ኬንያ ትቀርብናለች በአቮካዶ ላብራቶሪ ያላቸው እና እያንዳንዱ ኦርጋኒክ መሆኑ ገብቶ ከዛ አልፎ ነው ወደ ውጭ የሚላከው። ከዛ በኋላ ደግሞ አውሮፓ ነው ተልኮ ኦርጋኒክ መሆኑ በደንብ ተረጋግጦ ሄደው ነው። እንግዲህ ኢትዮጵያ አቮካዶ ማምረት ትችላለች የሚለው ነገር አንደኛው የመጀመሪያ እኔ አንዱ ነኝና ያሳየ ነው። አቮካዶ ደግሞ እንዴት ነው ምናምን ነው በጣም ነው የሚጣፍጠው መስክረውልናል እና በጣም ደስ ብሎናል በዚህ በአቮካዶ ዙሪያ። እንግዲህ አሁን ወደ ሙዝ ገብቻለሁ። ነው ሙዝ ወደ 3 ሄክታር ተክያለሁ። አሁን አዘጋጅቻለሁ። 4ኛ ሄክታር እየተከልኩ ነው። ወደ 7 ሄክታር ማለት ነው። ሙዙ ከአቮካዶ ምንድነው የሚለው ነገር እንግዲህ ከአቮካዶ ይልቅ ሙዙ ደግሞ የሚገርም ነው። እንግዲህ አገራችን ላይ ምንድነው ትልቁ ነገር ምንድነው የማይሆነው? እኛ እውነቴን ነው ብሎ አውሬ መሬት አለ ዝም ብለ እኛ ጋር እኮ በእጃችን ጫር አድርገን በቆሎ እንደዚህ ጣል አድርገን ምን በላበት ሀገር እኮ ነው ያለነው።
አሁን ነው እየነቃለው ገበሬ። ከእርሻ ምርምር ነው የተከልኩት እና የሚገርም ነው። አንዱ ከዚህ በፊት መትኘው እስከ 75 ኪሎ ይመዝናል አንዱ ማለት ነው። ከዛ በኋላ ከዛ ውጪ ግን 50 ኪሎ 40 ኪሎ አነስተኛ በቃ ከዛ በታች የለም። ትልቁ ነገር ቤተሰብ አትክልት መብላት ጀመረ። አሁን ይሄ ኬት መጣ? ከአረንጓዴ አሻራ በፊት። ከዛ በፊት እኮ እኛ ነበርን። ከአረንጓዴ አሻራ በፊት እኛ አልነበርንም እንዴ? ነበርን እኮ ነበርኩኝ እኔ ራሴ። ይሄን ነገር አላውቅም ነበር። ንቃት ያስፈልጋል። እንደዚህ አይነት የዚህ አረንጓዴ አሻራ ንቃት እኮ ነው የሰጠን። አቮካዶ ሲነግሩን ሁለቴ ነው የሚመረተው ከአንድ 5000 የሚሉት ነገር እውነት ነው። እኛ ዝም ብሎ ለፖለቲካ መስሎ ነበር። አንድ አግባብቶ ወደዚህ ሊከቱ ነው እነዚህ ሰዎች ስለማናውቅ እውነት ነው። እኔ አሁን ለምሳሌ 400 እግር 1 ሄክታር ውስጥ ነው ያለኝ። አንድ ኩንታል እንኳን ቢለቀም 400 አይደል ያለ ሄክታር ውስጥ 40 ኩንታል ማነው 400 ኩንታል ነው ማለት 400 ኩንታል 100 ብር ነው የምንሸጠው። አንድ ኩንታል 10000 ነው የምንሸጠው። 10000 በ400 ሲሰሪ ይሄ ብር በቃ ይኸውልሽ እንግዲህ እንደው አልናገር ብዬ ብሩ ይሄ ንቦች አሉ። እነኚህ ንቦች ከዚሁ ከአቮካዶ ላይ ነው የሚጠቀሙት። ክረምትና በጋ የለም። ከዚሁ አበባ አድርጎ እዚህ ጋር አሁን እኛ የምንበላው አቮካዶ ነው። ማሩም አቮካዶ ነው ማለት ነው። ይሄ ትልቁ የሞጆ ወንዝ ነው። ብዙ ገባሮች አሉት። ይሄ ወንዝ እንግዲህ እዚህ ጋር ነው ችግኝ ጣባዬ የኔ። ከዚህ ጋር ነው ችግኝ አፍልቼ ወደ አቮካዶ አለ፣ ሙዝ አለ። ሙዝ ከዚህ ጋር ነው ሰከራ አድርጌ የምወስደው። እንደ አካባቢያችንም ትልቁ ወንዝ ይሄ ነው እና ይሄ ወንዝ ለዚህም አሁን ለምሰራበትም እዚህ ጋር ደግሞ ችግኝ አፍልቼ ወደ አቮካዶ ቦታ ወስጄ የምተክለው ከዚሁ በዚህ ወንዝ መነሻ ማለት ነው። አሁን አረንጓዴ አሻራ ትልቁ ጥቅሙ ይሄ አፈር አንሽታኝ በክረምት ላይ ብዙ አፈር ይዞ ነው የሚሄደው። እርከን ተሰርቶ ዛፍ ከተተከለ ይሄኛውን አፈራችንን እንዳይወሰድ ገድቦ ይይዘዋል ማለት ነው። አሁን ምን ሰራው አረንጓዴ አሻራ ትልቁ ጥቅሙ የዚህ ወንዞች ጠራርጎ አፈራችንን እንዳይወስድ ነው። ለኔ ህይወት ነው አረንጓዴ አሻራ። ከህይወት በላይ ምንም የለም። እንደው ባጭሩ ነው። እኔ አሁን ይሄን ስራ አቆም ብባል እኔ ባልኖር ይሻለኛል። ቦርጌም ይባላል። የቱፋ አለሙ ባለቤት ነኝ። ምን ያህል እንደሚጠቅምም እያየነው ነው እና ልጆቻችንንም አሁን ሙዝ በዳቦ አቮካዶ ምናምን እያስለመድን እየበሉም ነው። ሌላውንም እንደዛው እያደረግን ነው። ጥሩ ነው። ብዙ እንትኖችን ደግሞ እየቀለለልን ነው። ቤት ውስጥ ምድር መጠመጠው ነገር የለም። ለልጆች ቁርስ ምናምን ይሄን ነው የምንሰጠው። ጥሩ ነገር አለው ማለት ይቻላል። ሁሉም ሰው በየደጁ እንደ ቢያንስ 1-2 ችግኝ ተክሎ ቢያየው ጥሩ እንትን አለው እና ይጠቅማል። ሉሜ ወረዳ ላይ ችግኝ ተከላ አመቱን ጠብቆ ብቻ ሳይሆን ሁሉ ጊዜ ይተከላል። ምክንያቱም እዚህ አካባቢ መስኖ ስላለ የሚተከለው ዘንድሮ እቅዳችን 36 ሚሊዮን ነው። ከ36 ሚሊዮን 70% ፍራፍሬው የሚበላ ችግኝ ነው። ችግኝ ብቻ ተክለን የሚንገባ ሳይሆን ከችግኙ 2-3 አመት በኋላ ውጤቱ ነው የሚጠበቀው። ውጤቱ ነው እንጂ ውጤት ከሌለ ምንም ለምግብ ዋስትና እንዲሆን ሁሉም ሰው ወጥቶ መስራት አለበት። የተተከለው መጠበቅ አለብን። ጠብቀን ከዙ ወደ ቢዝነስ መቀየር አለብን። ለልጆቻችን ጥሩ መሬት ጥሩ ኢኮሎጂካሊ ያለው መውረስ አለበት እኛ ልጆች የሚል የኛ
ምክር ነው።